ወዳጆቼ እንደ ጨለማ አይቀርም፣ እንደ ተበላሸ አይቀርም፣ ነገር እስቅልቅል እንዳለ አይቀርም። እግዚአብሔር መልካም ነገር ለልጆቹ ለሲዝኑ ለሀገር ለኔሽን ኦርደር የሚያደርግበት ጊዜ አለ። ጨለማው ሄዶ ብርሃን እንደመጣ ክፉ ነገር ሄዶ መልካም ነገር ይመጣል። ሕይወታችሁ አደጋ ላይ ሆኖ ምድረ በዳ ውስጥ ሆኖ ትደሰቱ የምትችሉት በእግዚአብሔር ስትታመኑ ወዳጆቼ። በእግዚአብሔር የሚታመን ሰው በሌላው ላይ የሚደረግ በአንተ ላይ እንዳይደረግ ይከለክላል። በእግዚአብሔር የማይታመን ሰው ይሰጋል። ሕይወቱ በፍርሃትና በስጋት የተወጠረ ነው። እግዚአብሔር የሚታመን ሰው ግን አይሰጋም። እከስር ይሆን ወድቅ ይሆን ምን ሆን ይሆን ነገሬ በላሽ ይሆን ብሎ አይሰጋም። ፍርሃት የሰይጣን ማግኔት እንደሆነ አትርሳ። ጠያቂ ካላችሁ በእግዚአብሔር የመታመናችሁ ውጤት ነው። ፈላጊ ካላችሁ በእግዚአብሔር የመታመናችሁ ጥቅም ነው። ስትጠሩት አቤት ስትልኩት ወዴት የሚል ሰው ካለ በእግዚአብሔር የመታመናችሁ ውጤት ነው። ወደ ቤት ስትገቡ ባዶ ቤት የማይጠብቃችሁ ከሆነ በእግዚአብሔር የመታመን ውጤት ነው። ያቺ 12 ዓመት ደም ሲፈሳት የነበረች ሴት በደሟ ምክንያት መቅደስ አትገባም፣ በሰው መካከል አትቀላቀልም፣ ትገለላለች። ጥሩ የምትሸተው አሁን ሰውነት ኤግዚስት ያደረገው ብትሸት ኖሮ በሰው መሃል አትቀመጥም። በእግዚአብሔር የመታመን ውጤት በተከበሩ ሰዎች መካከል፣ ዲሲዥን ሜከር በሆኑ ሰዎች መካከል፣ መሪ በሆኑ መካከል፣ አኖይንትድ በሆኑ መካከል፣ በሰው መካከል እንድትገኝ ያደርጋል። ሰው በእግዚአብሔር እጅ ላይ ነገሩን ካኖረው ህይወቱ ደስተኛ ነው። ነገርን በእግዚአብሔር እጅ ላይ ስታኖር ሰላም ታገኛል። ነገርን በገዛ ጉልበት ለማስጠበቅ ስትሯሯጥ በጭንቀትና በግራ መጋባት ተሞልተህ ትኖራለህ። በሚያስለቅስ ሁኔታ ውስጥ የምንስቀው እኮ እኛ ነገራችንን በእግዚአብሔር እጅ ላይ ስላኖር፣ ቤታችንን፣ ህይወታችንን፣ አገልግሎታችንን፣ መንገዳችንን፣ ስራችንን በእግዚአብሔር እጅ ላይ ስላኖር ነው። ነገሩን በእግዚአብሔር እጅ ላይ አሳልፎ ካኖረ እግዚአብሔር እጅ አደራ እምባይበላ የተበላሸውን የሚያስተካክል ያለቀ ነገር የሚቀጥል በዘመናት መካከል በታማኝነቱ የተመሰከረለት የሚታመን እንጂ የማይጠረጠር እጅ ነው። በትንቢተ ኤርምያስ መጽሐፍ ምዕራፍ 17 ቁጥር 5 እንደዚህ ያነባሉ። በሰው የሚታመን በስጋ ለባሽ የሚመካ ልቡንም ከእግዚአብሔር የሚያርቅ የተረገመ ነው። በምድረ በዳ እንዳለ ቁጥቋጦ ይሆናል፣ መልካም ነገር ሲመጣ አያይም። ሰው በሌለበት በጨው ምድር በምድረ በዳ በደረቅ ስፍራ ይቀመጣል። ነገር ግን በእግዚአብሔር የሚታመን መታመኛውም እግዚአብሔር የሆነ ሰው ብሩክ ነው። በውሃ ዳር እንደተተከለ ስሩንም ወደ ወንዝ እንደሰደደ ዛፍ ነው። ሙቀት ሲመጣ አይፈራም፣ ቅጠሉም ዘወትር እንደለመለመ ነው። በድርቅ ዘመን አይሰጋም፣ ፍሬ ማፍራቱንም አያቋርጥም። የምንማረው የምንካፈለው የእግዚአብሔር ቃል ሐሳብ በእግዚአብሔር የመታመን ጥቅሞች ብላችሁ ጻፉ። አሁን ባነበብኩላችሁ የእግዚአብሔር ቃል ክፍል ላይ የምንመለከተው ሁለት ሰዎችን በንጽጽር እያሳየን ነው። የመጀመሪያው አቶ ብሩክ ነው፣ ሁለተኛው አቶ እርጉም ነው። የነዚህን ሁለት ሰዎች ህይወት መጽሐፍ ቅዱስ እያነጻጸረ ያሳየናል። እንደዚህ ይላል፣ በሰው የሚታመን በስጋ ለባሽ የሚመካ ልቡንም ከእግዚአብሔር የሚያርቅ የተረገመ ነው። የመጀመሪያው ሰው የተረገመ የሚባል ሰው ነው። ይሄ ሰው ደግሞ ምን አይነት ህይወት አለው ሲባል፣ አንደኛ በሰው ይታመናል፣ በስጋ ለባሽ ይመካል፣ ልቡን ከእግዚአብሔር ያርቃል፣ ልቡን ወደ እግዚአብሔር አይመልስም። ከእግዚአብሔር ህግ፣ ከእግዚአብሔር ፍቃድ፣ ከእግዚአብሔር ሐሳብ የሚያርቅ ሰው ነው። ሚስተር እርጉም የተባለው ሰውዬ በምድረ በዳ እንዳለ ቁጥቋጦ ይሆናል፣ መልካም ነገር ሲመጣም አያይም። ሰው በሌለበት እንደዚሁም በጨው ምድር በምድረ በዳ ስፍራ ይቀመጣል ብሎ ይናገርና ቀጥሎ ደግሞ ሚስተር ብሩክ ስለተባለው ሰው ሲናገር እንደዚህ ይላል፣ ነገር ግን በእግዚአብሔር የሚታመን መታመኛውም እግዚአብሔር የሆነ ሰው ብሩክ ነው። ብሩክ ነው ከዛኛው መጀመሪያ ላይ ከተጠቀሰው በተቃራኒ ይሄኛው ሰው በእግዚአብሔር የሚታመን ሰው ነው። ይሄ ሰው ደግሞ ብሩክ ነው። ህይወቱ በንጽጽር ነው የተቀመጠው። ቀጥሎ ሲናገር እንደዚህ ይላል፣ በውሃ ዳር እንደተተከለ ስሩንም ወደ ወንዝ እንደሰደደ ዛፍ ነው። የቅድሙ ሚስተር እርጉም ምን አይነት ሰው ነበረ? በምድረ በዳ እንዳለ ቁጥቋጦ ነዋል። ጨው በሞላበት በደረቅ ምድረ በዳ ብቻውን ይቀመጣል ብሎ ይናገራል። ይሄኛው በእግዚአብሔር የሚታመን ሰው ደግሞ ህይወቱ ምን አይነት ነው ሲባል፣ በውሃ ዳር እንደተተከለ ነው። የተተከለ ብቻ ሳይሆን ደግሞ ስሩንም ወደ ወንዝ እንደሰደደ ዛፍ። ከዛ የዚህኛው የሚስተር ብሩክ ህይወት ምን አይነት ነው ብላችሁ ስትጠይቁ፣ ሙቀት ሲመጣ አይፈራም፣ ቅጠሉም ዘወትር እንደለመለመ ነው፣ በድርቅ ዘመን አይሰጋም፣ ፍሬ ማፍራቱንም አያቋርጥም። አሁን የእግዚአብሔር ቃል እነዚህን ሁለት ሰዎች በንጽጽር ነው በሁለት ቁጥር ውስጥ የሚያስቀምጥልን። የመጀመሪያው ሰው እንደነገርኳችሁ የተረገመ ሰው ነው። የተረገመ ያሰኘው ምንድነው? በሰው ይታመናል፣ በስጋ ለባሽ ይመካል። ከዚህ የተነሳ በሰው ስለሚታመን በስጋ ለባሽ ስለሚመካ በምድረ በዳ እንዳለ ቁጥቋጦ ይሆናል ይላል። ችግሩ ምንድነው ካላችሁ፣
ችግሩ አለመትከሉ አይደለም። ችግሩ አለመስራቱ አይደለም። ችግሩ አለመልፋቱ አይደለም። የዚህ የመጀመሪያው ሰው ችግር በእግዚአብሔር የማይታመን በሰው የሚታመን በስጋ ለባሽ የሚመካ መሆኑ ነው። እንደ ምድረ በዳ ቁጥቋጦ ነው ማለት በህይወቱ እድገት የሌለው። በዚህ ሰው ህይወት ውስጥ ማደግ የለም። በዚህ ሰው ህይወት ውስጥ ማፍራት የለም። በዚህ ሰው ህይወት ውስጥ ልምላሜ የለም። በዚህ ሰው ህይወት ውስጥ ጥላ የለም። በዚህ ሰው ህይወት ውስጥ ፍሬ የለም እና ችግሩ ደግሞ መታመኛ ያደረገው ክንዱን ስለሆነ፣ ችግሩ ደግሞ መታመኛ ያደረገው ስጋ ለባሽን ስለሆነ ነው። በደረቅ ምድር እንደተተከለ ልክ እንደዛ እንደ ቁጥቋጦ ይሆናል አለ መጽሐፍ ሲናገር። በዚህ ተቃራኒ ደግሞ በእግዚአብሔር የሚታመን ሰው፣ መታመኛውን እግዚአብሔር ያደረገ ሰው በውሃ ዳር እንደተተከለ ነው አለና አሁን በደንብ አድርጋችሁ ተመልከቱ። የተረገመ ሰው ህይወቱ እንደ ምድረ በዳ ቁጥቋጦ ከሆነ፣ የተባረከ ሰው ብሩክ የተባለው ሰው የተረገመው ሰው ህይወት ተቃራኒ ነው። ህይወቱ አንዱ የሌላው ተቃራኒ ነው ህይወቱ። ለምሳሌ በእግዚአብሔር የማይታመን ሰው መልካም ነገር በመጣ ጊዜ አይም አለ። ስለዚህ በእግዚአብሔር የማይታመን ሰው መልካም ነገር በመጣ ጊዜ የማያይ ከሆነ በእግዚአብሔር የሚታመን ሰው መልካም ነገር በመጣ ጊዜ ያያል ማለት ነው። መልካም ነገር በመጣ ጊዜ ማየት የሚችል የማየት እድል ያለው ሰው በእግዚአብሔር የሚታመን ሰው ነው። ወዳጆቼ እንደ ጨለማ አይቀርም፣ እንደ ተበላሸ አይቀርም፣ ነገር እስቅልቅል እንዳለ አይቀርም። እግዚአብሔር መልካም ነገር ለልጆቹ፣ ለሲዝኑ፣ ለሀገር፣ ለኔሽን ኦርደር የሚያደርግበት ጊዜ አለ። መልካም ነገር የሚመጣበት ጊዜ አለ። ልክ ጨለማው ሄዶ ብርሃን እንደመጣ ልክ እንደዚሁ ደግሞ ክፉ ነገር ሄዶ መልካም ነገር ይመጣል። መልካም ነገር የማየት እድል ማግኘት የምትችሉት እናንተ ጎበዝ ሰራተኛ ስለሆናችሁ አይደለም፣ ገንዘብ ስላላችሁ አይደለም። በእግዚአብሔር የመታመን ህይወት ነው መልካም ነገር የማየት እድል። በጣም ብዙ ሰዎች ወልደዋል፣ የልጆቻቸውን መልካም ነገር የማየት እድል አላገኙም። ሰርተዋል፣ የድካማቸው ውጤት ማየት አልቻሉም። እኔ ግን ዛሬ ማለዳ በዚህ የተሰበሰባችሁ ሰዎች አንድ መለያ ያላችሁ፣ እግዚአብሔርን መታመኛችሁ አድርጋችሁ ነው እዚህ የመጣችሁት። በጌታ በኢየሱስ ስም መልካም ነገር ማየት ይሆንላችኋል። መልካም ነገር በመጣ ጊዜ የማያየው በእግዚአብሔር የማይታመን ሰው እንጂ በእግዚአብሔር የሚታመን ሰው መልካም ነገር በመጣ ጊዜ ያያል። አያለው የሚል ሰው ጮክ ብሎ አያለው ይበል። አያለው። በእግዚአብሔር የመታመን ጥቅሞች አንዱ መልካም ነገር በመጣ ጊዜ ታያለ። መልካም ነገር በጎ ነገር በመጣ ጊዜ ታያለ። ሲዝን አለ፣ የመጎብኛ ሲዝን አለ፣ እንባ የሚታበስበት ሲዝን አለ። የምትዘራበት ሲዝን እንዳለ ሁሉ የምታጭድበት ሲዝን አለ። የለቅሶ ሲዝን እንዳለ የሳቅ ሲዝን አለ። የሳቅ ሲዝን አለ። ማታ ለቅሶ ይሆናል፣ ጠዋት ግን ደስታ ይሆናል። በለቅሶ ዘሩ በዝማሬ አጨዱ ተብሎ እንደተጻፈ እኔ በእግዚአብሔር መንፈስ ውስጥ ሆኜ ትንቢትን በእናንተ ህይወት ላይ ተናገርኩኝ። በዚህ ዓመትና በቅርብ ጊዜ መልካም ነገር ማየት ይሆንላችኋል። ስንቶቻችሁ እንደሆናችሁ አላውቅም። የምታዩት ሁሉ የሚያስፈራ፣ የምታዩት ሁሉ የሚያሰጋ፣ የምታዩት ሁሉ የሚያስጠላ የሆነባችሁ ሰዎች ዛሬ በእግዚአብሔር መንፈስ እናገራለሁ። ነገሩ ተቀይሮ መልካም ነገር ታያላችሁ። መልካም ነገር ታያላችሁ። ከተወለዳችሁ ጊዜ ጀምሮ በቤተሰባችሁ ጭቅጭቅ፣ ማጣት፣ ጉስቁልና፣ በሽታ፣ ሰላም ማጣት፣ ረፍት ማጣት ብቻ እያያችሁ ያደጋችሁ፣ እናትና አባታችሁ ሲጣሉ፣ ሲበጣበጡ፣ ሲበደሩ፣ ሲጨነቁ፣ ሲያጡ፣ ሲያጎነብሱ፣ ሲያለቅሱ ያያችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ በእኔ የሚታመን ሰው መልካም ነገር ያያል። በኢየሱስ ስም ዘንድሮ መልካም ነገር ታያላችሁ። አንድ የእግዚአብሔር ሰው ነበር። በእግዚአብሔር መቅደስ ያገለግል የነበረ፣ በታማኝነት ያገለግል የነበረ፣ ከመቅደስ የማይታጣ የነበረ፣ ነቢያት የተነበዩለት፣ መጽሐፍ የተናገሩለት። ኢየሱስ ተወለደ። ሰውየው እድሜው እየሄደ ነው፣ ግን በጣም የሚገርም ነው፣ አርጅቷል። የሚገርም ነው። አንድ ቀን እንደዚህ ያለ አይኔ ማዳንህን አይታለቻል። አይኔ ማዳንህን አይታለች። ስጠብቀው የነበረውን አየሁት፣ ስናፍቀው የነበረውን አየሁት። እየተናገርኩ ያለሁት እንደዚህ ነው። ናፍቆታችሁን ታያላችሁ። ስጠብቁ የነበረውን ነገር ታያላችሁ። ሳትሞቱ ታያላችሁ። አይኔ ማዳንህን አየች። አሁን አሰናብተኝ። ይኸውላችሁ ድንገት ተቀስፋችሁ አይደለም የምትሞቱት። ጨርሳችሁ አመስግናችሁ አክብራችሁ ጨርሻለሁ ከዚህ በኋላ የቀረብኝ የለም ብላችሁ እኔ ይሄንን ይኸውላችሁ በኢየሱስ ክርስቶስ ስም ከናንተ ከተለየሁበት ቀን ጀምሮ ከዛሬ ወር ጀምሮ ኤቭሪዴ እየደገምኩት
እንዳገለገልኩ ብቻ አልቀርም፣ እንዳለቀስኩ ብቻ አልቀርም፣ እንደደከመኝ ብቻ አልቀርም። አውቃለሁ ጌታ ሆይ ሲዝን አለ አንተ፣ ሲዝን አለ አንተ፣ ሲዝን አለ አንተ። ክረምቱ ያልፍና በጋው ይመጣል። ክረምቱ ያልፍና ጸደይ ይመጣል። ፀሐዩ ይወጣል። እኔ አያለሁ፣ ያንን አያለሁ። አይቼ አመሰግንሃለሁ፣ አይቼ አመሰግንሃለሁ። የልጆቼን ክብር አያለሁ፣ የቤቴን ክብር አያለሁ፣ የሀገሬን ክብር አያለሁ። በኢየሱስ ማየት ይሆንላችኋል። ገና ብዙ አያለሁ፣ ገና ብዙ አያለሁ። ይሄ ጅማሬ ነው። ገና ብዙ አያለሁ። ይሄ ገና መክሰስ ነው። ገና ብዙ አያለሁ። እግዚአብሔር ያሳየኛል። ገና 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 ያሳየኛል። ገና ያሳየኛል። ገና ያሳየኛል። እኔ በሕይወታችሁ ላይ ቀድሜ ተናገርኩኝ። አላየውም ያላችሁትን ብቻ ሳይሆን የእሱን እልፍ ታያላችሁ። የሚበልጥ ታያላችሁ። የሚበልጥ ታያላችሁ። ማየት በእግዚአብሔር ነው። መልካም ነገር በመጣ ጊዜ ታያለሽ፣ 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 ታያለሽ። ሁለተኛው በእግዚአብሔር የመጣ መጠቀም የመጀመሪያው ሰው ህይወት ምንድነው ካላችሁ እንደ ምድረ በዳ ቁጥቋጦ ነው አለ። ቀጥሎ በእግዚአብሔር የሚታመን ሰው ህይወት ግን ስታዩት እንደዚህ ይላል። በወንዝ ዳር እንደተተከለ ስሩንም ወደ ውሃ እንደሰደደ ዛፍ ይሆናል። ቅጠሉ እንደለመለመ ድርቅ በመጣ ጊዜ እንደማይፈራ ፍሬያማነቱንም እንደማያቋርጥ ማለት ነው። ያኛው በእግዚአብሔር የማይታመን ሰው ይለፋል ግን አያድግም፣ ይሮጣል ግን አይደርስም፣ ይታገላል ግን ነገር ውጤት አይመጣለትም። በእግዚአብሔር የሚታመን ሰው ግን ይገርማቸዋል። ተገቢውን ፍሬ፣ ተገቢውን ውጤታማነት፣ ተገቢ የሆነ ልምላሜ፣ ተገቢ የሆነ እድገት በእግዚአብሔር የመታመን ሰው ውጤት ነው። በእግዚአብሔር የመታመን ውጤት ነው። ማደግ ያው የሆነ ህይወት፣ አንድ አይነት የሆነ ህይወት፣ የቀነጨረ ህይወት። አሁን ዛሬ በእናንተ ህይወት ላይ የምናገረው ያው የሆነ እዛው የሆነ እንደ ኪሎ ሜትር ድንጋይ የተተከለ የማይለወጥ የማይነቃነቅ ከእጅ ወዳፍ የሆነ ህይወት በጌታ በኢየሱስ ስም ያበቃል። እንደዚህ እንደ ምድረ በዳ ቁጥቋጦ ክንችር ያለ ነገር በእግዚአብሔር የማይታመን ሰው ህይወት እንጂ የኔ ህይወት አይደለም። የኔ ህይወት ማፍራት ነው። የኔ ህይወት ማተግ ነው። የኔ ህይወት ልምላሜ ነው። የኔ ህይወት በረከት ነው። የኔ ህይወት እኔ በጠጣሁት ነገር አንተ እንደማትድን ወይም እኔ በዋጥኩት መድኃኒት አንተ እንደማትፈወስ፣ እኔ ብግን ባልኩበት ቃል አንተ አትባረክም። አሁን እያልኩ ያለሁት እንደዚህ ነው። ማፍራት የኔ ህይወት ነው። ለምን? እኔ በእግዚአብሔር የምታመን ሰው ነኝ። ስጋ ለባሽን መታመኛ ያደረኩ ሰው አይደለሁም። እኔ እንድለፋ ብቻ የተፈጠርኩ ሰው አይደለሁም። እንድታገል የተፈጠርኩ ሰው ብቻ አይደለሁም። የድካሜን ውጤት እንዳድግ የተፈጠርኩ ሰው ነኝ። ማፍራት ህይወቴ ነው። ልምላሜ ህይወቴ ነው። እድገት ህይወቴ ነው። ለውጥ ህይወቴ ነው። አይቲ ሰርፍ ጥንቶቻችሁ እንደሆናችሁ አላውቅም። ከቤተሰቦቻችሁ ጋር ኖራችሁ ስታበቁ እናት አባት ሲሞትባችሁ ይገባኛል ብላችሁ ውርስ ለመጠየቅ በጋዜጣ ለማሳወቅ አታፍሩም። ይገባኛል ብላችሁ ስትሉ የኔ ይገባኛል፣ አባቴ ነው፣ የእናቴ ነው፣ ይገባኛል ትላላችሁ። at the same time መጽሐፉ እንደዚህ ያለ በእግዚአብሔር የሚታመን ሰው አለ። መታመኛው እግዚአብሔር ያደረገ ሰው is there anyone እዚህ መካከል ጉልበቱን መታመኛ ያደረገ፣ ዘሩን መታመኛ ያደረገ? እንግዲያውስ መታመኛ ጉልበትህ ካልሆነ እድገት ይገባሃል። ይኸው ጸለይኩልህ። እድገትን አንቆ የያዘ በኢየሱስ ስም ይመታ፣ በኢየሱስ ስም ይመታ፣ በኢየሱስ ስም ይመታ። በእግዚአብሔር የሚታመን ሰው አለ መጽሐፍ በወንዝ ዳር እንደተተከለ ያው የሆነ ህይወት አይኖርም። አንድ አይነት የሆነ ህይወት አይኖርም። በጌታ በኢየሱስ ዛሬ ጸለይኩልህ። አንድ አይነት የሆነ ህይወት ይመታ። ለውጥ የሌለው ህይወት ይመታ። ለውጥ የሌለው ህይወት ይመታ። ያው የሆነ ህይወት ይመታ። ዛሬ እየጸለይንም እየተማርንም ነው የምንቀጥለው። ያው የሆነ ትደክማለህ፣ ያው ትለፋለህ፣ ያው እድገት የሌለው፣ ለውጥ የሌለው፣ ፍሬ የሌለው፣ ልምላሜ የሌለው ደረቅ የሆነ ህይወት በኢየሱስ ስም ይመታ። እኔ አምላክ ስለሆነ ነው የታመንኩት። አዳኝ ስለሆነ ነው የታመንኩት። አንተ ሚስት ስታገባ የምታገባው ወድሻለሁ ብለህ ነው እንጂ ወጥ ስሪልኝ፣ ካልሲ ጠቢልኝ ብለህ አይደለም የምታገባው። ልብስ ጠቢልኝ ብለህ አይደለም የምታገባው። ምግብ ስሪልኝ ብለህ አይደለም የምታገባው። ሌላው ነገር የፍቅር ውጤት ነው፣ የፍቅር ምክንያት አይደለም። ሌላው የሆነ ብትታመምና ብታስታመም ሚስት ልታስታመም ነርስ ቀጥራት አይደለም፣ የፍቅር ውጤት ነው። ልክ እንደዚህ ነው። ይገርምሃል። አንተ እግዚአብሔርን የማመን ውጤት ልምላሜ ነው። አሜን ባል። እግዚአብሔርን የማመን ውጤት እርግማን አይደለም፣ በረከት ነው። አሜን ባል። በእግዚአብሔር የመታመን ውጤት ድርቀት አይደለም፣ ባዶነት አይደለም፣ ፍሬያማነት ነው። አሜን ባል። በእግዚአብሔር የማይታመን ሰው አለ እንደ ምድረ በዳ ቁጥቋጦ ነው አለ። አይተዋል? የምድረ በዳ ቁጥቋጦ ቅጠል የለው፣ ፍሬ የለው፣ ጥላ የለው፣ እድገት የለው። ያው የሆነ ክንችር ያለ ድርቅ ያለ
እዛው የሆነ ህይወት እዛው ያዕቆብ እንዳለቀሰ ቀርቷል ወይ? እንዳዘነ ቀርቷል ወይ? ማቅ እንደለበሰ ቀርቷል ወይ? እያዘንኩ ወደ መቃብር ገባለሁ እንዳለ ቀርቷል ወይ? አልቀርም። ስለ ዮሴፍ እንዳለቀሰ ቀርቷል ወይ? ልጄን አውሬ በላው እንዳለ ቀርቷል። ያዕቆብ እንዳለቀሰ ካልቀረ እንዳለቀሰ ካልሞተ አንተ እንዳለቀስክ ትሞታለህ፣ ያበቃላል፣ ያከትምላል ያለው ማን? አየህ አለ የለቅሶ ጊዜ አለ። ደግሞ እግዚአብሔር ሲዝን ቀየረና ያ ልብሱን ገፎ ያባረሩት ዮሴፍ የሚባለው ወጣት ልጅ ትላንት አባቱ የገዛለትን ጌጠኛ ልብስ ነበር ያወለቁበት። አሁን ግን ይገርማል፣ አባቱ እንዳለበሰው አይነት ልብስ ሳይሆን የብረት ልብስ ነው የለበሰው። ሰረገላ ላይ ነው የቆመው። የአፉ ቃል አሁን ምስኪን አይደለም፣ ሕግ ነው። አሁን እግዚአብሔር ሲዝን አመጣ፣ ጊዜ አመጣ እና ያዕቆብ በሕይወት አለ ወይ ብሎ ዮሴፍ ጠየቀ። አለ ብለው ነገሩት። እንግዲያውስ አምጡት አላቸው። ማመን ያቃተው ዮሴፍ በሕይወት አለ ሲባል ማመን ያቃተው ያ ያለቀሳችሁበት ያ ድጋሚ አላየውም ያላችሁት ነገር በሕይወት እንዳለ ዛሬ ምስራች ነግራችኋለሁ። ማየት ይሆንላችኋል። እያዘናችሁ ወደ መቃብር አትገቡም። እያለቀሳችሁ ወደ መቃብር አትገቡም። የልጆቻችሁን ክብር ታያላችሁ። የቤታችሁን ክብር ታያላችሁ። የዘራችሁን ክብር ታያላችሁ። አማኝ አሜን ይበል በደንብ። ያዕቆብ እንደዚህ እኔ ዓይንህን አያለሁ ብዬ ተስፋ አላደረኩም ነበር፣ እግዚአብሔር ግን ዘርህን ጭምር አሳየኛል። ምን አይነት መጎብኘት ነው? ምን አይነት ማየት ነው? ምን አይነት ሲዝን ነው? መልካም ነገር በመጣ ጊዜ ታያለ። አንደኛ እሱ ነው። ሁለተኛ ተገቢው እድገት፣ ተገቢው ግሮስ፣ ፍሬያማነት በእግዚአብሔር የሚታመን ሰው ህይወት ነው። ሁለተኛው ውጤቱ ይሄ ነው። በእግዚአብሔር የመታመን ውጤት ፍሬያማነት። በጌታ በኢየሱስ ክርስቶስ ስም ምንም አይነት ነገር ስሩ። በጌታ በኢየሱስ ስም አለመሳካት ከህይወታችሁ ላይ ይመታ። አለመሳካት ከህይወታችሁ ላይ ይመታ። አለማፍራት ከህይወታችሁ ላይ ይነቀል። ሶስተኛው በእግዚአብሔር የመታመን ጥቅም መሰለ በሰው መካከል መቀመጥ። በሰው መካከል ራሱ መኖር በእግዚአብሔር የመታመን ጥቅም ነው። ሳራ በረሃ ላይ ሀብታም ብትሆን ምን ያደርግላል? አትሊስት እኮ እርሶ እኮ ሀብታም ኑት የሚል ሰው እኮ ያስፈልጋል። እርሶ እኮ ሀብታም ኑት ጋሽ የሚል ሰው እኮ ያስፈልጋል። በሰው መካከል መገኘት፣ እንዴት ከሰው ጋር መሆን። ስንት ሰው መሰለ ሰው የሚቸግረው ሰው የሚያጣ። በሰው መካከል ሰው በሌለበት በደረቅ ምድር ይቀመጣል አለ። በሰው በሌለበት በደረቅ ምድር አይደለም የምትቀመጥ ከሰው ጋር። በእግዚአብሔር የመታመናችሁ ውጤት እንደሆነ ስንቶቻችሁ ታውቃላችሁ? አሁን አንዳንዶቻችሁ ሰው ከእናንተ ጋር ሲሆን በእግዚአብሔር የመታመናችሁ ውጤት እንደሆነ የማይገባችሁ ቃል ተሸውዳችኋል። ስንት ሰው መሰለ ሰው በሞላበት ብቻው የሚኖረው ሰው የለኝም ብሎ የሚል። ጠያቂ ካላችሁ በእግዚአብሔር የመታመናችሁ ውጤት ነው። ፈላጊ ካላችሁ በእግዚአብሔር የመታመናችሁ ጥቅም ነው። ስትጠሩት አቤት ስትልኩት ወዴት የሚል ሰው ካለ በእግዚአብሔር የመታመናችሁ ውጤት ነው። ወደ ቤት ስትገቡ ባዶ ቤት የማይጠብቃችሁ ከሆነ በእግዚአብሔር የመታመን ውጤት ነው። አሁን ለዛ ነው የነገር በእግዚአብሔር የታመነ ሰው ወደ ቤቱ ሲገባ ማለት ነው። ባጭር አማርኛ ላጤ መንፈስ ከላዩ ላይ ይመታል ማለት። አሜን በል። እኔ ዛሬ ባርካችኋለሁ። ሞቀ ቤት ያስገባችኋል። እኔ ማንም ይሁን አላቅልም፣ ግን እንደዚህ ነው። በእግዚአብሔር የመታመን ውጤት በሰው መካከል መገኘት ነው። አሜን ይባላል። ሰው በብሉይ ኪዳን ለምጻም ሲሆን ምንድነው የሚሆነው? ከከተማ ይወጣል። በሰው መካከል አይገኝም። ያቺ 12 ዓመት ደም ሲፈሳት የነበረች ሴት በደሟ ምክንያት መቅደስ አትገባም፣ በሰው መካከል አትቀላቀልም፣ ትገለላለች። እማትሸተው ጥሩ የምትሸተው አሁን ሰውነት ኤግዚስት ያደረገው ብትሸት ኖሮ በሰው መሃል አትቀመጥም። በእግዚአብሔር የመታመን ውጤት በሰው መካከል እንድትገኝ ያደርጋል። ከሰውም በሰዎች መካከል፣ በተከበሩ ሰዎች መካከል፣ ዲሲሽን ሜከር በሆኑ ሰዎች መካከል፣ መሪ በሆኑ መካከል፣ አኖይንትድ በሆኑ መካከል፣ ፊት ለፊት ባሉ ሰዎች መካከል ዛሬ ጸለይኩላችሁ። ከሆነ ወር በኋላ አድራሻችሁ ይቀየራል። ኮንታክታችሁ ይቀየራል። ኮንታክታችሁ ስልካችሁ ላይ ያለው ይቀየራል። ሚኒስተር እንትና፣ ቢዝነስማን እንትና፣ አገልጋይ እንትና በኢየሱስ ስም ይቀየራል። ከሰውም በሰዎች መካከል፣ በመሪዎች መካከል፣ በተቀቡ መካከል፣ አኖይንትድ በሆኑ መካከል፣ ዲሲሽን ሜከር በሆኑ መካከል ስልክክ ላይ ያለው ኮንታክት ኔም አቡሽ ማሙሽ ሚጡ ሚጢጢ ከሚል ይወጣና ሚስተር ምናምን ወደሚል ይቀየራል። እግዚአብሔር አሜን በል። አሜን በል። ሳላውቅ ራሴን በከበረ ሰረገላ አገኘው ተብሎ እንደተጻፈ በኢየሱስ ስም አድራሻ ይቀየራል። ነገር ግን በእግዚአብሔር የሚታመን መታመኛውም እግዚአብሔር የሆነ ሰው ብሩክ ነው። በውሃ ዳር እንደተተከለ ስሩም ወደ ወንዝ እንደሰደደ ዛፍ ነው። በእግዚአብሔር የመታመን ጥቅም አራተኛ አለመፍራት ነው። ፊርለስ የሆነ ህይወት፣ ፍርሃት የማያውቀው ህይወት፣ አለመፍራት። ጻፍ እንደዚህ ብለህ ህይወት አደጋ ላይ እያለ አለመፍራት፣ ምድረ በዳ ውስጥ ሆነ አለመፍራት በእግዚአብሔር የመታመን ህይወት ነው። አለመፍራት እንደዚህ አለ። ሙቀት ሲመጣ አይፈራም። እሱ ብቻ አይደለም፣ በድርቅ ዘመን አይሰጋም።
በሌሎቹ ላይ የፈለገውን እንዲያደርግ የተፈቀደለት ሲዝን በኔ ላይ ግን አንዳች የማድረግ እድል ፋንታ አልተሰጠው። በእግዚአብሔር የመታመን ጥቅሙ በሌላው ላይ የመጣ ባንተ ላይ እንዳይመጣ፣ ላንተ የሚደረግ ለሌላው እንዳይደረግ፣ በሌላው ላይ የሚደረግ ባንተ ላይ እንዳይደረግ ፕሮቴክሽን ነው። ጻፍ እንደዚህ ብለህ በእግዚአብሔር የመታመን ጥቅሙ በሌላው ላይ የሚደረግ በኔ ላይ እንዳይደረግ ፕሮቴክሽን ነው። በእግዚአብሔር የመታመን ህይወት በእግዚአብሔር የመታመን ጥቅሙ በሌላው ላይ የሚደረግ ባንተ ላይ እንዳይደረግ ይከለክላል። ካስታወሳችሁ ጳውሎስ እስር ቤት በገባ ጊዜ የእስር ቤቱ አለቃ መቶ አለቃው አደላለት ይላል ለጳውሎስ። ምን ማለት ነው? በሌላው ላይ የሚደረግ በጳውሎስ ላይ እንዳይደረግ አደረገለት። ሌላው የሚከለከለውን ጳውሎስ ይፈቀድለታል። ሌላው የሆነ የሚደረግበት ነገር በጳውሎስ ላይ እንዳይደረግ ያደርግለታል። ሙቀት በመጣ ጊዜ አይፈራም። በድርቅ ዘመን አይሰጋም። ቀና ብሎ ይሄዳል፣ አይሰጋም። ፍርሃት የሚባል ነገር አልፈጠረበትም። አለመፍራት ህይወቴ ነው። አለመስጋት ህይወቴ ነው። በእግዚአብሔር የማይታመን ሰው ይሰጋል ማለት ነው። ህይወቱ በፍርሃትና በስጋት የተወጠረ ነው፣ የተጨነቀ ነው ማለት ነው። በእግዚአብሔር የሚታመን ሰው ግን አይሰጋም። እከስር ይሆን ብሎ አይሰጋም። እወድቅ ይሆን ብሎ አይሰጋም። ምን ሆን ይሆን ብሎ አይሰጋም። ነገሬ በላሽ ይሆን ብሎ አይሰጋም። አንድ ነገር ልንገርህ፣ ፍርሃት የሰይጣን ማግኔት እንደሆነ አትርሳ። ፍርሃት የሰይጣን ማግኔት ነው። በነገራችን ላይ ትፈራለህ ማለት ፍርሃት ሰይጣን ወደ ህይወት ይስባል፣ ወደ ቢዝነስ ይስባል፣ ወደ ቤት ይስባል። ማግኔት ነው ፍርሃት። ለዚህ ነው ታውቃላችሁ ሰዎች ህይወታቸው ላይ አንዳች ነገር ከመሆኑ በፊት እንደዚህ የሆነ ፍርሃት ስሜት ከተሰማቸው በኋላ ልክ ሲሆን ይቀርማል። ዛሬም ዝም ብሎ ሲቀፈኝ ነበረ፣ እየደበረኝ ነገር የሆነ ነገር ፍርሃት ሲለኝ ነበር ይላሉ። ሰይጣን አደጋ ሊያመጣባችሁ ሲል፣ ሊመታችሁ ሲል አስቀድሞ የሚለቅባችሁ ፍርሃት። ሙቀት ሲመጣ አይፈራም። በድርቅ ዘመን አይሰጋም። ምን ማለት ነው? የሱ ህይወት በእግዚአብሔር የሚታመን ሰው ህይወቱ ከላይ እንጂ ከታች አይደለም። አምስተኛ ፍሬያማነቱ ማያቋርጥ ማለት አይ ላቭ ዲስ። በእግዚአብሔር የሚታመን ሰው ሰስተናቢሊቲ ያለው ግሮዝ ነው ያለው። አሁን አንዳንድ ሰው አለ አንድ ወር ያድጋል፣ አንድ አመት ክንችር ይላል። አንድ አመት ያድጋል፣ 5 አመት ክንችር ይላል። በእግዚአብሔር የሚታመን ሰው ህይወት አለ። ፍሬያማነቱ አይቋርጥም። ክረምት ሆነ ያፈራል፣ በጋ ሆነ ያፈራል፣ ሙቀት ሆነ ያፈራል፣ አቤት ድርቅ ሆነ ያፈራል። ሲዝኑ በማይፈቅድበት ሲዝን ሁሉ ያፈራል። ኮንሲስተንሲ ያለው እድገት ነው የሚያድገው በእግዚአብሔር የሚታመን ሰው። ስድስተኛ በእግዚአብሔር የመታመን ውጤት ደስተኝነት ነው። እውነተኛ ደስታ እግዚአብሔርን እንጂ ሁኔታዎች ላይ አይመሰረትም አይደል? ህይወታችሁ አደጋ ላይ ሆኖ ምድረ በዳ ውስጥ ሆኖ ትደሰቱ የምትችሉት በእግዚአብሔር ስትታመኑ ወዳጆቼ። እንዲህ ብላችሁ ጻፉ። በእግዚአብሔር መታመን ማለት ምን ማለት ነው? ማለት ራሱ ምን ማለት ነው? ሌትስ ዲፋይን ይሄን። በእግዚአብሔር መታመን ማለት ምን ማለት ነው? በእግዚአብሔር መታመን ማለት ነገርን ሁሉ በእጁ ላይ ማኖር ማለት። እግዚአብሔር እጅ ላይ ማኖር ማለት ነው። ነገርህን በጠቅላላ በእግዚአብሔር እጅ ላይ ማኖር ማለት በእግዚአብሔር መታመን ማለት ሌላ ትርጉም የለውም። ሰው በእግዚአብሔር ይታመናል ማለት አጠቃላይ ነገሩን በእግዚአብሔር እጅ ላይ ያኖራል ማለት ነው። ቤቱን፣ ስራውን፣ ልጆቹን፣ አገልግሎቱን፣ እንቅስቃሴውን ሁሉን በእግዚአብሔር እጅ ላይ ያኖራል ማለት። ሰው በእግዚአብሔር እጅ ላይ ነገሩን ካኖረ ደግሞ ህይወቱ ደስተኛ ነው። ጻፉ። በእግዚአብሔር የመታመን ጥቅሙ ዋስትና ማግኘት ነው። ደስተኛ የሆነ ህይወት ነው። በእግዚአብሔር የመታመን ጥቅሙ ሰላም ማግኘት ነው። ነገርን በእግዚአብሔር እጅ ላይ ስታኖር ሰላም ታገኛለህ። ነገርን በገዛ ጉልበት ለማስጠበቅ ስትሯሯጥ እመነኝ በእርግጠኝነት በጭንቀትና በግራ መጋባት ተሞልተህ ትኖራለህ። አንድ ሰው በሰላም ሲወጣ በሰላም ሲገባ ካያችሁት ያ ሰው ያረጋጋው ምን መሰላችሁ? እናንተ ያለባችሁ ሰልፍ እሱ ስለሌለበት አይደለም፣ ነገሩ በእግዚአብሔር እጅ ላይ ማኖሩ ነው። ሰውየውን እንቅልፍ የወሰደው እንቅልፍ የማያስወስድ ጌት ገጥሞት አይደለም፣ በጣም ከባድ ሁኔታ ውስጥ ነው። ግን ጉዳዩን ለእግዚአብሔር አሳልፎ መስጠቱ ነው። በእግዚአብሔር እጅ ላይ ማኖሩ ነው በሰላም እንዲተኛ እንዲስቅ የሚያደርገው። በሚያስለቅስ ሁኔታ ውስጥ የምንስቀው እኮ እኛ ነገራችንን በእግዚአብሔር እጅ ላይ ስላኖር ነው። ቤታችንን፣ ህይወታችንን፣ አገልግሎታችንን፣ መንገዳችንን፣ ስራችንን በእግዚአብሔር እጅ ላይ ስላኖር ነው። በገዛ ጉልበታችንና ችሎታችን ነገራችንን ለማስቀጠል ጥረት አለማድረጋችን። ሰው ነገሩን በእግዚአብሔር እጅ ላይ አሳልፎ ካኖረ ደግሞ ይሄ የእግዚአብሔር እጅ አደራ እማይበላ የተበላሸውን የሚያስተካክል ያለቀ ነገር የሚቀጥል በዘመናት መካከል በታማኝነቱ የተመሰከረለት የሚታመን እንጂ የማይጠረጠር እጅ ነው። ሰው በእግዚአብሔር ይታመናል ማለት ነገሩን በእግዚአብሔር እጅ ላይ ያኖራል ማለት ነው። ነገሩን በእግዚአብሔር እጅ ላይ ያኖረ ሰው ህይወት ደግሞ በእርግጠኝነት ህይወቱ ደስታ፣ ህይወቱ ሰላም፣ ዋስትና ያለው ህይወት ነው የሚኖረው። ዳዊት አቤሴሎም ተነስቶበት ከቤተ መንግስት ወጥቶ ባዶ እግሩን ወደ ደብረ ዘይት ተራራ ወጥቶ መዝሙር 3 እና መዝሙር 4 ስታነቡት አንዱ የጠዋት አንዱ የማታ መዝሙር እኮ አንዱን የዘመረው ጠዋት ነው፣ አንዱን የዘመረው ማታ ነው። እኔም ተኛው ደግፎኛልና ነቃው ብሎ የዘመረበትን የዘመረው ጠዋት ነው። ተኛው ካለ ከዛ በፊት ተኝቶ ነበረ። 3 እና 4 ዳዊት
ጠዋትና ማታ የዘመራቸው መዝሙሮች ናቸው። እና ዳዊት ከቤተ መንግስት ወጥቶ ከመኝታ ወርዶ ምድረ በዳ ገብቶ ድንጋይ ተንተርሶ እንቅልፍ ይወስደዋል። ነገሩን በእግዚአብሔር እጅ አሳልፎ የሰጠ ሰው ኤኒ ታይም ኤኒዌር የትም ቦታ ይተኛል። ይገርማል። በደንብ ሰዓት ያልገባው ቡና የሚወቅጡበት ሰው አለ እዚህ ውስጥ። በደንብ ሰዓት ያልገባው ጥሬም አይደለም ብስልም አይደለም መካከል ላይ የሆነ ቡና የሚወቅጡበት ሰው አለ። ልክ እንደዚህ ሌሊት እየተደገመ ቀን እየተመተተ ፎቶ እየዘቀዘቁ በፀጉር እየደገሙ ጨርቅ እየቆረጡ ይድረቅ እንደ እንጨት ይድረቅ የሚሉ ስር የሚምሱ ቅጠል የሚበጥሱ እንደ ቅጠል ይርገፍ የሚሉ መጽሐፍ እንደዚያል በእግዚአብሔር የሚታመን ሰዋል ቅጠሉ እንደለመለመ ነው አለ። ፍሬያማነቱ ደግሞ የማይቋረጥ ነው አለ። በኢየሱስም ይሄ ህይወት እናንተ ይሆናል። ድግምታቸው አይረብሸንም፣ ርግማናቸው አያሰጋን። አንድ ሰው አሜን የሚለኝ ካለ ወደ አንተ የተወረወረ ፍላጻ ወደዛ ይመለሳል። ለአንተ የተዘጋጀ ራሳቸው ይገቡበታል። በእግዚአብሔር የታመነ ሰው ህይወቱ ዋስትና ያለው ህይወት ነው። ጥበቃ ያለው ህይወት ነው። የሚስማማ ካለ አሜን ይበለኝ። በጥበቃ ያለው ህይወት በሐሳብ ስፍራ ተሰጠው ዘንድ ሰው ምንድነው ተጠነቀቅለት። እዛው እንደ ሰው ልጅ ምንድነው አለ የነፋስ ጩኸት በሞላበት ውድማ ያዕቆብን አገኘው፣ ጠበቀው፣ ተንከባከበው፣ ተጠነቀቀለት ይላል መጽሐፍ። ዋስትና ያለው ህይወት፣ ጥበቃ ያለው ህይወት ፍግም ብትል ማንም ጉዳዩ አይደለም። በእግዚአብሔር የመታመን ውጤቱ ዋስትና ማግኘት ነው። ፕሮቴክሽን ማግኘት። መኪና ስትነዳ ኢንሹራንስ ትገባለህ። ምን ማለት ነው? ኢንሹርድ ነህ ማለት ዋስትና አለ ማለት ነው። ለሚፈጠር ኤኒ ዳሜጅ ኢንሹራንስ የገባለት ካምፓኒ ሪከቨር ያደርግልሃል። ቶታል ዳሜጅ ከሆነ አዲስ መኪና ይሰጣል። ከተበታብና ከተጋጨ ያድስልሃል፣ መልሶ ይሰጣል። ዋስትና ያለው ህይወት በእግዚአብሔር የሚታመን ሰው አደጋ ያገኘውም አላልንም፣ ግን ዋስትና አለው ነው እያልን ያለነው። በእግዚአብሔር መታመን ዋስትና አለው፣ አይወድቅም ማለት ግን በእግዚአብሔር የሚታመን ሰው ወድቆ አይቀርም። የመነሳት ዋስትና አለ። አያጣም አላልንም፣ እንዳጣ ግን አይቀርም። አያለቅስም አላልንም፣ እንዳለቀሰ ግን አይቀርም። ኢዮብ በምስራቅ ይኖሩ ከነበሩ ሰዎች እጅግ ባለጠጋ የነበረ ሰው እንደሆነ መጽሐፍ ይናገራል። የሚቆጠሩ 33,000 ንብረቶች እንደነበሩት አንሸንት ቡኮች ያወራሉ። 33,000 1 2 3 4 ተብሎ ግመሉን ፍየሉን ቆጥራ አትጨርሰውም። ሎሌውን ምናምን ስንት ልጆች የነበሩት ሰው ነው። ኢዮብ እኮ ዋስትና የነበረው ሰው ነው። ዋስትና ያለው ሰው ነው። በእግዚአብሔር የሚታመን ሰው ህይወቱ ምን እንደሚመስል እኔ ሁሌ እኮ መባረካችሁ ቃል እኮ እዛ ጋር ነው ያለው። የእግዚአብሔር መብራት በላይ ላይ ይበራ በነበረ ጊዜ፣ ልጆቼም በዙሪያዬ በነበሩ ጊዜ፣ መንገዴ በቅቤ ይታጠብ በነበረ ጊዜ፣ ድንጋዩ የዘይት ፈሳሽ ያፈስልኝ በነበረ ጊዜ፣ እኔም ወንበሬን ይዤ ወደ አደባባይ በወጣሁ ጊዜ ጎበዛዝት እኔን አይተው ዞር ባሉ ጊዜ፣ ለዕውራይ ለአንካሳ እግር ለድሃም እናትና አባት ነበርኩኝ። ባል የሞተባትን እልል አሰኛት ነበረ። ንጉሥ በሰራዊት መሃል እንደሚኖር እኖር ነበር። ከአፌ ቃል በኋላ ማንም አንዳች አይጨምርም። የጢብን ዝናብ እንደሚሹ ንግግሬን ይጠብቁ ነበር እያለ ሰውየው የሚያወር ድንጋዩ የዘይት ፈሳሽ ያፈስልኝ ነበር የሚለው በእግዚአብሔር የሚታመን ሰው ህይወት ነው። ይሄ ምዕራፍ እኮ የእግዚአብሔር መብራት የበራለት ሰው ህይወት ነው። ከዛ እኮ በተቃራኒው የእግዚአብሔር ምዕራፍ የጠፋበት ሰው የኃይሉ እርምጃ ትጠባለች፣ በመንገዱ ላይ ለሱ ወጥመድ ትሰውራለች። አሸክላ ሰኮናውን ይይዛል። እሱ በሰራው ቤት ውስጥ ሌላ ሰው ገብቶ ይኖርበታል ይላል መጽሐፍ። በእግዚአብሔር የሚታመን ሰው እሱ በሰራው ህይወት ውስጥ ሌላ ሰው ገብቶ አይኖርበትም። በሰራህበት ቤት የምትኖርበት እድሜ ይሰጣል። ሰርተህ ስትጨርስ ሌላ ሰው አይገባበትም። ወጥመድ ለሱ ተሰውራለች ይላል መጽሐፍ። በእግዚአብሔር የማይታመን ሰው ህይወት እንደዛ ነው። በእግዚአብሔር የሚታመን ሰው መንገዱ በቅቤ ይታጠባል፣ ድንጋዩ የዘይት ፈሳሽ ያፈስለታል። ወንበሩን ይዞ ወደ አደባባይ ሲወጣ ጎበዛዝት እሱን አይተው ዞር ይላሉ። ለዕውራይ ለአንካሳ እግር ለድሃም እናትና አባት ይሆናል። የአፉ ቃል ህግ ይሆናል። ከሱ ቃል በኋላ ማንም አንዳች አይጨምርም። በእግዚአብሔር የሚታመን ሰው ህይወት እንደዛ ነው። እግዚአብሔር የሚታመን ሰው በሰው መካከል ይቀመጣል። ኮንሲስተንሲ ያለው ግሮዝ እድገት አለው። እና ምን ማለት ነው? ኢዮብ ዋስትና ያለው ህይወት እንዳለው የምታውቁት ይሄንን ነው። እና እግዚአብሔር ፕሮቴክሽኑን ሲያነሳ እንደምታውቁት ሁሉ ነገሩን አጣ። መጨረሻ ላይ ግን ታውቃላችሁ እግዚአብሔር እንዴት አድርጎ ብሌስ እንዳደረገው እንዴት አድርጎ እንደመለሰለት። እና በእግዚአብሔር መታመን ማለት ይሄ ዝም ብሎ መታመን ባል በትክክል 100% ነገራችሁን በእግዚአብሔር እጅ ላይ ያሳልፋችሁ መስጠት ማለት ነው። ቀኑ ሙሉ ከኢየሱስ ጋር ሲማሩ ቆይተው ሲመሽ ጌታ አየና አዘነላቸው፣ እንዲበሉ ፈለገ። ከዛ የሚበሉትን ስጧቸው አለ። እንዴት ነው ይሄ ነገር ብለው ታውቃላችሁ እነ እንድሪያስ ሂሳብ ሰራተኛ ናቸው፣ አካውንታንት ናቸው። እና 2 ዓሳና 5 የገብስ ዳቦ ምን እናደርገዋለን አሉ። መጽሐፉ ግን እዛ ጋር እንደዚህ ይላል፣ ሊያደርግ ያለውን ያውቅ ነበር ይላል። የታመን ነገራችሁን አሳልፋችሁ የሰጣችሁት እጅ ሊያደርግ ያለውን ያውቃል። ምን ሊያደርግ እንደሆነ ያውቃል። በሚቀጥለው ወር በሚቀጥለው ሳምንት ምን ሊያደርግ እንደሆነ መቼ ምን እንደሚያስፈልጋችሁ በደንብ ያውቃል። ነገራችሁን አሳልፋችሁ ለእግዚአብሔር የሰጣችሁ ሰዎች ሰላም ማግኘት የመታመኑ ጥቅም ነው። ደስታ ማግኘት የመታመኑ ጥቅም ነው። በሚያስለቅስ ሁኔታ ውስጥ የምትስቁት ጉዱ ነው ያሉ ብላችሁ ጉዱ ነው ያሉ ይተወኛል ብለህ ትሰጋል። እንዳትሰጉ። የሀገሬ ልጆች ቀና ስትሉ ነው የሚያምርባችሁ። ቀና የሚታመን ልቤ የሚጣልበት በሉት አንድ ጊዜ የሚወደድ እንከን የሌለበት የሚታመን በሉት የሚታመን ልቤ የሚጣልበት የሚወደድ እንከን የሌለበት የሚታመን በሉት
ብቻ ነው ኢየሱስ እሱ ብቻ ነው ሕይወቴን ሰጥቼዋለሁ መልሼ ከእጁ አልወስደውም ከእንግዲህ ሕይወት የለኝም ሕይወቴ እርሱ ብቻ ትላንትን ባንተ አልፌ ከጨካኙ ካውሬው ተርፌ ሳልሰጋ ልኑር በቤትህ ለዛሬ ትምክህቴ አንተው ነህ ትላንትን ባንተ አልፌ ከጨካኙ ካውሬው ተርፌ ሳልሰጋ ልኑር በቤትህ አንድ ነገር ይኸውላችሁ ሰክሰስፉል የሚሆነው ረጅም ጊዜ ስትሰሩት ነው። በዘላቂነት ስትሰሩት ነው። እያፈራ ሲሄድ ነው። እግዚአብሔር ሙሴንና አሮንን እንደመረጠ በክርክር በተነሳ ጊዜ 12ቱም ነገዶች በትራቸውን ወደ መገናኛው ድንኳን እንዲያስገቡ ታዘዙ። በተመሳሳይ ጊዜ በተመሳሳይ ዌዘር ኮንዲሽን የተለየ አቅርቦት ለሙሴ በትር ለአሮን በትር የተደረገ በሌለበት ሁኔታ በጠዋት የአሮን በትር ለመለመች፣ አቆጠቆጠች፣ አፈራች ተብሎ እንደተጻፈ በጌታ በኢየሱስም ተጨማሪ ድጋፍና እርዳታ ሳይደረግላችሁ ከኪዳኑ የተነሳ በእጃችሁ ላይ ያለ ነገር ይለምልምላችሁ። በኢየሱስም ይለምልምላችሁ። በኢየሱስም ይለምልምላችሁ። እጃችሁ ላይ ያለ የትኛውም ስራ በልባችሁ ያለ በሐሳባችሁ ያለ ልትሰሩት ያላችሁት ስራ በጌታ በኢየሱስ ሰክሰስፉል ይሁንላችሁ። ፍሬያማ ይሁንላችሁ። ውጤታማ ይሁንላችሁ። እየበዛ ይሄድላችሁ። እያደገ ይሄድላችሁ። እያሸነፈ ይሄድላችሁ። ትንሿ ነገር ትልቅ ትሁን። ጥቂቱ ነገር ብዙ ይሁን። በኢየሱስ ስም ብዙ ይሁን። በዕዳ የጀመራችሁ ሰዎች በጌታ በኢየሱስ ክርስቶስ ስም ከዕዳ በፍጥነት መውጣት ይሆንላችሁ። በኢየሱስ መውጣት ይሆንላችሁ። አንድ ነገር ያላችሁ ሰዎች በኢየሱስ መንታ ነገር እጃችሁ ይግባ። በኢየሱስም ቅርንጫፉ እያደገ ይሄድ። ብራንቹ እያደገ ይሄድ። በየቦታው እየፈለቀ ይሄድ። እያሸነፈ ይሄድ። የእግዚአብሔርን ሕዝብ ያቀነጨረ መንፈስ ይመታ። ውጡ፣ ተከናወኑ። በሞገስ ውጡ፣ በሞገስ ግቡ። የሚያያችሁ ይውደዳችሁ፣ የሚሰማችሁ ይቀበላችሁ። ያሰባችሁት አካል ይያዝ፣ የተከላችሁት ይብቀል። እንደ ጠዋት ደመና ድመቁ፣ ከዝናብ በኋላ እንደሚበቅል ልምላሜ ለምልሙ። አሜን። ወዳችኋል።